እየተዛጋባቸው ይቅርታ። እኔ ከቅድም ጀምሬ ሳለቅስ ነበር። እነሱ እነሙዬ ከገቡ ሰዓት ጀምሮ እኔ በህይወቴ ለሰው ልጅ ክፉ አላስብም። እኔም አሁንም ለኤልሳ ክፉ አስቤ አይደለም። ካለችበት ነገር ፈጣሪ ያውጣት። ግን ስንት ልጆች እየደወሉ ያለቅሱብኝ ነበር። አዎ በወቅቱ ሚሚ እንዲሆንን ስልካቸው ይቀማል። ለሰው እንኳ ደውለው እንዳያወሩ ስልካቸው ይቀማል። እኛ እኮ አሁን እፎይ ብለን ነው የምንኖረው። ድምፅ ስትሆኑ እወቁ። አንዱን እየገደላችሁ አይደለም አንዱን የምታነሱት። እኛ ሀቡዬ ኤክስፕሌን ላድርግ አንድ ጊዜ ኤክስፕሌን ላድርግ። ምክንያቱም እኔ እኛ ይሄን ነገር ስንመጣ ይዘን ስንመጣ ማለት ነው እውነቱንም ሐቁንም አንቺ ጋር እንደሚወጣ ስለምናቅ ነው እንጂ እኔ ኤልሳን በግሌ አላቅም። ምንም አውቀው ነገር ሰዎች ተበድለው እሷ ብቻ ትካስ ሙዬ ሚሚ አንቺ ላይ እየፈረደች አይደለም። ሚሚ ቅድምም ያለችዋ እኛ ድምፅ ሆነን ለእሷ ድምፅ ብለን ስንመጣ ሰው አልበደለችም ሰው እንትን አላለችም ብለን አይደለም። እውነቱ ይወጣል። ግን እቺ ልጅ እኛ የእሷን ነው የሰማነው። የእሷን ለቅሶ የእሷን ሀዘን እሷ የምትለንን ነው የሰማነው። እኛ ስንሰማ ደግሞ ይሄ ነገር እኛ ደግሞ ይሄን ነገር ዝም ብለን አይደለም ይዘመን ወጣው አቃለው እኔ እኛ ሂውማን ትራፊክ በፍጹም አንተናገር ሚሚ ይውልሽሙ እሙ አንዴ ልንገርሽ ሚሚ ባህልና 18 ዓመት ነው የኖረችው። ስለዚህ ከሷ በላይ ሊያቅም ይችል ስለሌለ እሷንም ሰምተናት ማለት ነው። ገባሽ? እኔ ሚሚ ሞዴሬተር ናት። 3 ዓመት ነው ማቃት። በጣም ለብዙ ልጆች ድምጽ ማንላትም ግን እኔ ኤክስፕሌን ራሴን ማድረግ አግዘን ወይም ለወገን ለዚህ ብለን አይደለም እንዴ። ለምን አንቺ ነው ፈረዳ? እኔን ኮሜንት ላይ ሀቢባ ከዚህ ነገር ላይ እጅሽን አንሺ ተይ እንደዚህ እያሉኝ አይደል እንዴ? ልጅ እየጠበቅኩ ነው። እንደው በእናትሽ እኔ አሁን እንደዚህ ደፍሬሽ አላውቅም። በነገራችን ላይ እኔ እና አንቺ ብዙም እንትን አይደለንም። እንደው በእናትሽ ውጪ ከዚህ ውስጥ እንደው በመድኃኒዓለም እንደው በሆድሽ በያዝሽው ብትወጪ ደስ ይላል። ለምን እንደሆነ ታውቂያለሽ? ከዚህ የበለጠ ጣጣ ይመጣብሻል። እኛ አንቺ ከዛሬ 10 ዓመት በፊት አታውቂም የነበረውም ማለት ነው። ባህሬን ውስጥ ችግሩ እነ ዶክተር አብይ ጋር ድረስ ደርሷል። ምናልባት ቪዲዮን አላየሽም ይሆናል። ኤምባሲ በቃ እንደው እኔ ማለት ይኸውልሽ እኔ ኤልሳን ማውቃት ጂጂ ፌስቡክ ላይ በፊት እኔ ቲክቶክ ሳልጠቀም ፌስቡክ ላይቭ ላይ ብዙ እህቶችን ሄደው ሲበደሉ መዳም ቤት ድረስ እየሄደች እያመጣቻቸው ቤቷ አስቀምጣ ስታበላቸው ስታጠጣቸው ማለት ድምፅ ስትሆናቸው መዳሞቻቸው እንኳን ሲበድሏቸው ሄዳ ስታወጣቸው ነው። እኔ ደላላ እንደሆነች አላውቅም ነበር። ፀጉር ቤት እንዳላት በጣም የተሳሰረ ስልሽ በዚህን ያህል እስር ቤት ድረስ የሄደ ጉዳይ ነው። ብዙ በጣም